ላይ ካልወጣን አንድ ላይ ካልተዝናናን ብላ እያስቸገረችው ነው። እኔ አንቺን ለማዝናናት ሳይሆን የተቀጠርኩት አንቺ የፈለግሽበትን ቦታ ለማድረስ እና ሾፌርሽ ነኝ እንጂ አንቺ የምትዝናኝበት ቦታ ወይም ደግሞ ሆቴል እየገባው አንቺን ለማዝናናት አይደለም የተቀጠርኩት ብሎ እየመለሰላት ነበረ። በዛ ላይ ደግሞ እቺ ኑሃሚ ስትሰድባት ማለት ነው እቺ ገረድ ምናምን ብላ ስትሳደብ ኤርሚያስ በጣም እየተናደደ ነው። እሷን አትንኪያት፣ ምን አረገች፣ ለምንድን ነው እና ለምትጠያት ብላ ነበረ ብሎ ነበር ስጠይቃት የነበረው። ምንም አላረገችኝም፣ ግን ምንም ደስ አትለኝ፣ በጣም ነው የምታስጠላኝ። በዛ ላይ ደግሞ አንተ ምን አገባህ ነው ስለዚህ ገረድ ሳውራ እንደዚህ የምትበሳጨው የምትናደደው ብላው ነበርና እሱም ደግሞ እንዳይነቃባት ብሎ በቃ አሁን ለጊዜው እየተናደድኩ ነው፣ ጥሩ ስሜት ላይ አይደለሁም፣ እባክሽ ተይኝ ብሏት ነበርና እንደዛም ሆኖ ወደ ጓደኞቿ ጋር ሄዳ ነበረና ወደ ጓደኞቿ ጋር ሄዳ አምሽታ ሰክራ ነበር ወደ ቤት የመጣችው። ወደ ቤት ስትመጣ እንግዲህ እኔ ወደ ቤት ከገባሁን አባዬ ይቆጣኛል፣ እንደዚህ ሳይኝ ደስ አይለውም። ስለዚህ እባክህ ኤርሚዬ የኔ ፍቅር ካንተ ጋር ልደር አለችው ማለት ነው። ከዛ ኤርሚያስ ቆሌው ተገፈፈ። እንዴት እንደዚህ ትያለሽ አንቺ ማግረቢ? እኔ እንዴት ነው ካንቺ ጋር ማድረው? እዚህ ቤት የገባሁበትን ነገር ብታቂ ኖሮ ደፍረሽ እዚህ ነው የምተኛበት ክላስ አትመጪም ነበር ብሎ እንግዲህ ከቤት አባሯታል። አላባረራትም። ገና ሊያባራት ይሆናል አይታወቅም። ወይም ደግሞ አብረው ሊያድሩ ይችላሉ። ወይም ደግሞ ኑሃሚዬ እዛ እያሉ አንድ ላይ የሆነ ነገር ሲፈጥሩ ልትመጣ ትችላለች። እሱን አብረን የምናይ ይሆናል ማለት ነው የውድ ቤተሰቦች። እና ኑሃሚዬና ናሆሜ ፍቅራቸውን ሊያጣጥሙ ትንሽ ጫፍ ላይ ደርሰዋል ማለት ነው። ምክንያቱም ከአምራን ጋር ተጣልቷል። የአምራን ሌላ ፍቅረኛ እንዳላት ናሆሜ ያውቋል። በዚህ ሰዓት ደግሞ ኑሃሚዬ ከጎን ሆና አይዞ የኔ ውድ ብላ እያጽናናቸው ነው። በዚህ አጋጣሚ ፍቅር ይዟል ብዬ አስባለሁ ማለት ነው።